ስመጣም አላችሁ ስሄድም አላችሁ። ስለዚህ አሁን ያልተረዳነው ነገር ሰዎች ቲክቶከሮች ቫኬሽን ሲወጡና ቲክቶከር ሲሆኑ አልገባቸውም። አሁን ለእህቴ ቤታዬ እኔ ምክር ሰጣታለሁ። እህቴ ቤታዬ እንዳትናደጂ፣ ደግሞ እንዳትሳደቢ። ቫኬሽን የወጣ ሰው አይሳደብም፣ ወቂ ለራስሽ ብዬ ነው። እና አሁን ምክር እናስተላልፍ። መቼም ፈርዶብኛል፣ አልተዋትም እኮ እኔ ምንም ቢሆን ጋይስ አሁን የምክር ፕሮግራም ነው። እህቴ ቤታዬ እንግዲህ ከብዙ ጥረትና ከብዙ ፈተና ከብዙ እንግልት ከብዙ ጭቅጭቅ በኋላ ከወገኖቿ ጋር ከህዝቧ ጋር ከኢትዮጵያ ህዝብ ጋር እንዲህ ነን እኛ ጎንደሮች ከሚሉት ጋር ከሀገሯ ልጆች ጋር ተገናኝታለች። እኔ በነገራችን ላይ ለማጋነንም አይደለም ለማውራትም አይደለም ሊመስላችሁ ይችላል። የስ የሚያስተች ነገር ካለ ተቻታለሁ። ግን እውነት ስነግራችሁ እውነት ማርያምን ይሄ ቀልዱ ምናምን ተውት፣ ይሄ ትችቱን ተውት። ማርያምን ሳያት ደስ ብሎኛል። ማርያምን ምንም አባታችሁ ከደበረኝ ደበረኝ ነው የምላችሁ። የሚደብረኝን ፓርት እነግራችኋለሁ፣ እና ሳያት ደስ የሚል ስሜት ተሰምቶኛል። ይሄ የራሴን ስሜት ነው የምነግራችሁ። በቃ ደስ ብሎኛል ስለተገናኙ ምናምን ደስ ብሎኛል። እናንተ እንደምትጠመዝዙት እንኳን ጭንቅላቱም የለኝም። ደስ ብሎኛል፣ በቃ ደስ ብሎኛል ስለተገናኙ ማለት። ምክንያቱም ሁሌ እንላታለን፣ እንናገራታለን፣ ሂጂ ተገናኝ ምናምን እንላታለን። ዛሬ ደፍራ ሂዳለች። ጎበዝ ብያታለሁ፣ ብራቦ። ግን እህቴ ቤታ አሁንም ልትተች ነው። እኔ በነገራችን ላይ በሚቀጥለው ቪዲዮ ልልሽ እችላለሁ። ምክንያቱም አሁን የሆነ ነገር ሰምቻለሁ። ትላንትና ማታ ከአሜሪካ ተደውሎልኝ የተነገረኝ ነገር አለ። እኔ ቅድምም ቲክቶክ ላይ ተናግሬያለሁ። በጣም ተሳቀሻል፣ በጣም ፈርተሻል። አበሻ በመጀመሪያ ደረጃ እኔ የእህትነት ምክር ነው መክርሽ። ሁሌም ለአንቺ ጥሩ ምክር እኔ ባይዘዌ ሁሌ እላችኋለሁ ጋይስ፣ እኔ የመጥፎ ምክር አይደለም። እሷ ትጠቀሟለች፣ እናንተ ትሳደባላችሁ እንጂ እኔ የምላትን በደንብ ነው የምትጠቀሙ። ቤታ የምሬ ነው የምላችሁ። እና አሁን ግን የምንተችሽ ሙድ የምንይዝብሽ መቼ መሰለሽ? እውነቴን ነው የምልሽ፣ ገብርኤልን ስቴዲየም ላይ ገብተሽ እዛ ካሉት አበሾች ጋር ከሀገርሽ ልጆች ጋር እስክስ እያልሽ ቪዲዮ ካለቀሽ እየገባሽ እዛች ኮሪደር ላይ ከዛም ሆቴል ሩምሽ ላይ ቁጭ ብለሽ ቪዲዮ እየቀረሽ አትልቀቂ። ቤት አቁሚ። ሰው ቫኬሽን ሲሄድ ያለበትን ነገር ሊያሳይ ሊዝናና ምናምን ፏሊል ነው ማሬ። እኛ ፓርክ አላልንሽም፣ እኛ አሜሪካ ካፌ አላልንሽም። ኢትዮጵያኖች ጋር ነው አይደል ሄድሽው? መማርን ለማግኘት እኮ የሚኒሶታውን ፕሮግራም መጠበቅ አይጠበቅብሽም ነበር። ድራይቭም እያደረግሽ ወደ ካናዳ መሄድ ትችያለሽ። ኖርማልም ቀን ለስብሰባ ወይ ባለፈው ስትመጣ ማግኘት ትችያለሽ። ቫኬሽንሽ ናት አይደለ? ተጠቀሚባት። እንደ እህት ነው የምነግርሽ። ሁለተኛ ነገር በጣም ኮንፊደንስሽን አትሻል። ካሜራ ፎቶ ያነሱኛል ምናምን ብለሽ ፈርተሽ ማሬ፣ በከለርሽ አትፈሪ፣ አትሳቀቂ። ሜካፕ አታብዢ። ይሄ የሚጠቅምሽ ነገር ነው። መቼም በኢንቦክስ አላውራሽ፣ ኢንቦክስ ብሎክ ነን አይደለ? በዚሁ ልንገርሽ ብዬ ነው። ሜካፕ በጣም ነው ሜካፕ የምታብዢው። አሁን ትናንትና የልጅ ማይክ ኮንሰርት ላይ ያዩሽ ሰዎች ነበሩ፣ አይተውሻል። ውሸቴን አይደለም። ትናንት ልጅ ማይክ ፕሮግራም ነበረው ጋይስ፣ ፕሮግራሙ ነበረው ልጅ ማይክ፣ አይተዋታል። እና እኔ አላቅም፣ ውሸት ከሆነ የነገሩኝ አላቅም። እመቤቴን ግን ይዋሹኛል ብዬ የማልጠብቃቸው በጣም ትላልቅ ሰዎች ናቸው የነገሩኝ። እና እንትን ነው በጣም ትኮሳተራለች አሉ። ገና ስናያት አሉ ጋይስ አይ ቲንክ ማለት ነው ፎቶ እንነሳ እንዳይሏት ምናምን ገና ስናያት ቁስጥር። ከዛም በጣም ፊቷን ቅይር ስላረገችው እንዴ ምን ሆና ነው እንደዛ የምትስቅ የምትጫወት ህዝብን የምታስቅ ልጅ ናት እንደዚህ የምትሆነው ምን ሆና ነው? ጀስት ሰላም ብለናት ልንሄድ ነው እኛ። እና ፊቷ በጣም ስላስፈራን ጎንደሬዎች ናቸው ሰዎቹ እና ስላስፈራ ሰላም ማለት አልቀረንም። ግን እንደምትባለው እኮ አስቀያሚ አይደለችም። የስ ጸይም ናት፣ አታስጠላም። መልኳ አጭርዬ ናት፣ አታስጠላም። ግን ሊያይ እንደው አንቺ ስትያት ትሰሚያለሽ አሉኝ እላቸዋለሁ። ሜካፕ አታብዢ። ሜካፓ ደግሞ ሴም ከለሯን አይደለም የምትጠቀመው፣ ነጭ የሚያደርገው ሜካፕ ነው በቃ ነጭ ትታያለች። እና ከለሯ ጋር የሚሄድ ሜካፕ አይደለም የምትጠቀመው። በጣም ነው ሜካፕ ላይክ ቲክቶክ ላይ ያለው ይሄ
መልኳ እንዲመጣላት በላይሁን አላውቅም። በጣም ነው ሜካፕ ፊቷ ላይ የምትጠቀመው። ኖርማል ስትታይ አታስጠላም፣ ግን ሜካፓ ጎልቶ ወጥቷል። በጣም ነው ሜካፕ የተቀባችው በጣም እና ከከለሯ ጋር ማች የሚያደርግ ሜካፕ እንኳን አይደለም፣ የሚያነጣ ሜካፕን የተቀባችው። በጣም ነው የምትጨንቀው እና ይህንን ንገሪያት። በተቀረም ያን ያህል እንትን አይደለችም ምናምን ነገር አሉ። እኔ አንቺ ደግሞ እንደዚህ ነው የምነግርሽ የኔ ማር፣ አትፍሪ። የሄድሽው ለቫኬሽን ነው፣ ለመዝናናት ነው ከሀገርሽ ልጆች ጋር። የኔ ፍቅር መቼም ክፍለ ሀገር አይደለም ያለሽው። ማንም መጥቶ አይተነኮልሽም። ሶሻል ሚዲያ ላይ ማንም ወጥቶ እንደሚዘተው አይደለም በአካል ስትገናኝ። ምናልባት ያቺ የምታስጠላዋ ልጅ፣ ያቺ የምታስጠላው እዛ ያለችው ያቺ ባለጌው ብልቅጥ ነገር ጋይስ አወቃችሁት? ያቺ እኔ በጣም ምጠላት ባለጌዋ ሴትየው እኔንም ሰርጀሪ ነው የሰርጀሪ ጓደኛ ነበር። ተጣልተው ነው በእርግጥ የምትሰድበን ምናምን። እኔ በጣም ነው እንደዚህ ምናምን ራሷን እንደምትሉ አውቃቸው። አሁን እሷ ብትመጣ ራሱ ሀይ ብላሽ ነው የምትሄደው። ማንም አሜሪካ ላይ ከአንቺ ጋር ጸብ ተጣልቶ ህይወቱን የሚያበላሽ ሰው የለም። ማንም ሰው ማለት ነው። በፖለቲካውም ቢሆን በምንም ማንም እርግጠኛ ሁኚ ነው የምነግርሽ። በቃ እርግጠኛውን ማንም አንቺን የሚተናኮልሽ ሰው አይኖርም። ግን አስረግጬ እነግርሻለሁ፣ እውነት ብዬ እነግርሻለሁ። አዎ ካዩሽ ፎቶ ያነሱሻል ያለ ፊልተር። ይሄን እርግጠኛ ሁኚ ነው የምነግርሽ። አዎ ያለ ፊልተር ፎቶ ያነሱሻል። እሱ እርግጠኛ እሱን ነው። አሁን መድፈር ያቃተሽ እሱን ነው ማየት ያቃተሽ፣ መቀበል ያቃተሽ። የራስሽን መልክ መቀበል ያለ ፊልተር መቀበል አትፈልጊው። ሶ ሜካፕሽን አታብዢ፣ አለባበስሽን አስተካኪ። ዘነጥ ብለሽ ይሄ ክላሲክ ሆነ አለባበስ፣ ይሄ ላይክ ያምና ልጅ ህጻን ልጅ ናት ምናምን የሚባለውን አለባበስ ሳይሆን ቆንጆ ክላሲክ የሚያደርግ የግሬስሽን የሚያመጣ አለባበስሽን ልበሺ። ሜካፕሽን በስሱ ተቀቢ። በተቀረ ቆንጆ ነሽ። ምንም ይሄ አገጯ ረዝሟል፣ እንትኗ ረዝሟል፣ ግንባርሽ ኮፍያ ይደረጋል አይታይም። በቃ ካላስ እኮ እዚህ ድረስ ከተሸፈነ እኮ ካላስ ማሬ ካላስ። አሁን አስቀያሚነትሽ የሚወጣው ያለ ፀጉርሽ ወጥተሽ ስትታይ ነው። በጣም እርግጠኛ ነኝ ያለ ፀጉርሽ ወጥቶ ብትታይ መልክሽ ሌላ ሴት ነው የምትመስዩ፣ ሌላ ሰውዬ ነው የምትመስዩ። ስለዚህ ኮፍያ ውስጥ ካለ ድረስ ከዚህ ያለችዋን ነገር ሳታበዢ በስሱ ተቀብተሽ ከዛም በምን ትሸፍኛለች መሰለሽ? እንደዚህ አሁን ትናንትና ያቺው አኳኋን በጣም ነው የሚያስፈራው። ከፊትሽ ጋር በጣም ይጨንቅ ነበር አሉ ስትይባቸው ደንግጠው ነበረ። እንዴ ምን ሆና ነው እንደዛ ምስቅ የምትለዋ ልጅ እንደዛ ትኮሰት ነው። ለጓደኝነት አልፈለግናት ጀስት ሀይ ብለናት ልንሄድ ነው፣ ግን በጣም ነው ፊቷ የሚያስፈራው ምናምን ነገር ብለው ነገሩኝ። እና አንዳንዴ መልክሽን ራሱ በፈገግታ ትሸፍኘዋለች። ገብቶሻል? እኔ አንቺን ቢያደርገኝ ነው ሄድኩኝ አይደለም መሀል ስቴዲየሙ ላይ ገብቼ ሀይ ልክ ቲክቶክ ላይ ምን ነው ድራማቶጂ የለ ፊልም ምናምን ካራክተር አለሽ አይደል? ማስመሰል ትችይበት የለ አይ ጥርስሽን ከዛች እንትን ኳስ ሜዳዋ ላይ እስክትወጪ ድረስ ጥቅስሽ ገጣጣ አይደለሽ የኔ ማር። ብረት ሳልታሰርሽ የኔ ማር ምናምን እያልሽ ትሸውጃቸው ነበር። አንቺ ግን ኮንፊደንስ የለሽ። ለምንድን ነው ኮንፊደንስሽን የማታመጪው ማሪ? ይሄን ሁሉ ብር ኢንቨስት አድርገሽ ሰውነትሽ ላይ ይሄን ሁሉ ብር ቀጥቅጠሽ። አንድ ሰው ሰርጀሪ የሚሰራው ፉል ኮንፊደንስ ይጨምራል ይባላል። ሰርጀሪ የሚሰሩ ሰዎች በነገራችን ላይ ሙሉ ለሙሉ ሰውነታቸውን ሲቆራረጡ ኮንፊደንሳቸው ከኖርማል ሰው እጥፍ ነው የሚጨምረው። ስለዚህ ያንም ያደረግሽው ኮንፊደንስሽን ለማምጣት ነው። ሲቀጥል እኔ ሄድኩት እንትናን ለማለት ምናምን አይደለም። ቫኬሽን ወጥቻለሁ፣ ሰው ተገናኙ። ይሄ እንደዛ ከሆነ እነከሌን እነዛን ስም አልጠራም። እነዛን ለማናደድ የተጠቀምሽ ነው የሚመስለው፣ ለመዝናናት ሄድሽ አይመስልም። እኔ ሰው አዞኝ ሰው መርቶኝ ምናምን እንደዛ ከሆነ በሰው ተመርተሽ ነው ሄድሽው፣ ሰውን ለማናደድ ብለሽ ነው የሄድሽው። የኔ ማር በወጣ የተካ ቴንኪው የኔ ፍቅር፣ አይ ላቭ ዩ ሶ ማች። እንዴት ነኝ? ወደድሽኝ? ዲያስፖራ ትመስያለሽ አሉ ማሪ። አመሰግናለሁ። እና ሂደሽ ቅብጥ በይባቸው፣ ዘና በይባቸው፣ ተገናኝ ከሀገርሽ ልጆች ጋር። ከእንደገና እዛ መድረኩ ላይ ማሪ አዶናይ ራሱ አሉ ልንገርሽ፣ ወሬን ወሬ ያነሷል ልንገርሽ። አዶናይ ራሱ መድረክ ላይ ወጥቶ ሲጨፍር ነበር አሉ። እናንተ ዲያስፖራዎች ኑሩ ገሩ፣ ውሸት ነው። አዶናይ መድረክ ላይ ወጥቶ ሲጨፍር ነበር አልነበረም? በጎንደር እንዲህ ነን እኛ ጎንደር ሲል ነበር አሉ መድረክ ላይ ወጥቶ። ጋይስ መድረክ ላይ ማን ሜዳው ላይ የተዘጋጀው ስቴጅ ላይ ወጥቶ እያለ ነበር አሉ። እያለ ነበር መሀል እንትን ላይ ሚኒሶታ ላይ ተሰብስቦ
ያዝ እንግዲህ እያለ ነበረ። ማሬ አንቺ ሩም ነሽ፣ ከሩም አልወጣሽም የኔ ፍቅር፣ ነይ ፎቶ ባክስቴጅ አርቲስት እንደዚህ ኖ ማሬ ኖ ህዝባ እያላየ የኔ ፍቅር፣ እኔ በራሴ መመራ ነኝ ጭንቅላቴ እንትን ምለኝ አላልሽም? ቤታይ እህቴ አላልሽም ብለሻል አላልሽም? ታዲያ ለራስሽ ህሊና ከሆነ ማሪ ፎቶ ለመነሳት ምንም አይነት ህሊና አይጠይቅም። አሁን እንደው ግራ ስለገባን በበጎች ስለታጀብንና ብዙ በጎችና ብዙ ነፍሳቶች ሶሻል ሚዲያውን ስላጥለቀለቁት ነው እንጂ ሰው ማግኘት ያን ያህል ቢግ ዲልም አልነበረም እኮ በእኛ ሀገር በኢትዮጵያኖች ትልቅም ነገር አልነበረም። ግን ምን ሆነ የሚዲያ በግና ቢራ ምንድነው ነፍሳቶች በዙብንና ግራ አጋባችሁ እንጂ እንደ ጦርነት ተዋግቶ የሆነ ነገር አሸንፎ ምናምን እንደመጣ ሰው የስ ምናምን ብለን የምናበጥርበትም አይደለም። ስለዚህ የኔ ፍቅር ወይዬ ልጄ